ግራም ላይ ያገኘሁት ነው በቃሉ ቡቲክ ስም ብራንድ ወጥቶ ጫማ ልብስ በዚህ መልኩ እየተሸጠ ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው O pé faz assim, mãozinha pro ar, balança o pescoço pra lá e pra cá. Zigirigidum, zigirigidum. ምነው ምን ይችላል? ችግር አለ? ያው ዘሞሪንግ ጊዜ ካፕ ዘራፐሪዝ ዋትስአፕ ልልሽ ነበር። ያው በህይወት መንገድ ላይ ነፍስሽ መንገድ ስታ ቀን ራፐር ነሽ ማታ ማታ ራሳ እንደማለት ነው። ሀቢብቲ ምን ይችላል? በለው አጣጣውት ምን ተራምጭ ለቅጠቅል አርች አራ አረቂት أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ሰላም ሁሉ እንዴት ነው ማለት ዛሬ በአዳዲስ ቪዲዮዎች ተከስተናል። አዳዲስ ቪዲዮዎችን እናንተን ያስደስታሉ ይመጥናሉ የሚባሉትን በሙሉ ሰብሰብ ጠርቀም አድርገን ለእናንተ ይዘን መጥተናል። አብረን እንመልከት። ከአምላኬ ጋር እምብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው። አንደኛው ለእናቴ አጸደገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢያት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሬ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላል እንዴ እሷ የሁሉም ናት የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየው ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥ ያውጥቼ ይዋጣል ልበለው። ልክ ነህ ያንተ ቀጥኗል። እንካማ ቀመሳት ብድር የለ በመለስ ነይ
አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት? የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና እልህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደ እኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራም ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለዋ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋሁት። አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጠው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮዬ ገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላኝ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሰኝ። እምባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴታውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ዶሮ ወጥ በትክክለኛ ኢትዮጵያዊ እናቶች እንዴት እንደሚሰራ በዚህ ቪዲዮ አሳያችኋለሁ። ስራችንን ከመጀመራችን በፊት በመጀመሪያ ባይፓስ ሳሙና እንታጠባለን። በቀላሉ ዶሮ መስራት ትችላላችሁ። መጀመሪያ ሽንኩርት ከተፍን፣ ቀጥሎ ዶሮውን አረድንና በፈላ ውሃ እንደዚህ ክንፉን እንዳለ ገነጠል ነው። ከዛ ቆዳውን ስለምንጠቀመው ቆዳው ላይ ያለው ጸጉር ለብልበን አጠፋ ነው። ከዛ በኋላ እግሩን መጀመሪያ ቆረጥን። ከዛ በኋላ የመጀመሪያ ዙር በሽሮ ነው የታጠበው። ምክንያቱም ቆዳው ጭስጭስ እንዳይል በሽሮ ይታጠባል። ጽድት ተደርጎ በሽሮ ታጠበ። ከዛ ኔክስት ስቴፕ ክንፍ ላይ ያለችውን እቺ ጫፏን ነገር ቆርጠን አነሳናት። ከዛ እሷን ጽድት ካደረግን በኋላ ቀጥለን ጫፍ እቺ የጭራዋን ጫፍ ቆርጠን አውጥተናታል ስለማንጠቀማት። ከዛ በኋላ ቆዳውን እዚህ እግሩ መሃል ላይ እንከፍተውና ከዛ ሙሉ ለሙሉ ልጠን ቆዳውን ለብቻ እንጠቅ። ቆዳው አይጣልም። በትክክለኛ ኢትዮጵያዊ እናቶች ሲሰራ ቆዳው አይጣልም። እንደምታዩት ክንፏን መጀመሪያ ቆርጠን አነሳናት። ክፍል አለው። እሺ ሲቆረጥ ይሄ ደግሞ ታፋው መጀመሪያ ይፈለቀቅና ይቆረጣል። ይሄም ክፍል አለው። ይሄም የምታዩት መላላጫ የሚወጣበት ክንፉ አካባቢ ስታዩት ሁለት አጥንቶች መገጣጠሚያ ያለ እሷ ላይ ከፍላችሁ ነው እንደዚህ በእጃችሁ የምትሸለቅቁት። እሱም ክፍል ፓርት አለው። ስለዚህ በጣም ቀላል ነው። ይሄ መላላጫው የምታዩት ማለት ነው። ከዛ በኋላ እዚህ ስር ገብታችሁ ሁለት አጥንት አለ። በሁለቱም ሳይድ ነው ያለው። ከዛ ይዛችሁ ስትፈለቅቁት ፈረሰኛ የሚባለውን ፓርት ይዞላችሁ ይወጣል። ከዛ ሆድቃው እንዳለ ታወጡትና የምንጠቀመው ኦንሊ እቺ መቋደሻ የምትባለውን ነው። እሷን መሀል ለመሀል እንከፍላትና ውስጡ ያለውን ቆሻሻ እንዳለ አውጥተን አንድ ከቨር አላት፣ እሱ ይላጣል። ይሄ ወገቡ ነው። ወገቡን ካለያየነው በኋላ ይኸው በምታዩት መልኩ በሁለቱም ሳይድ እኩል አድርገን እንደዚህ ከፍለን የመሀለኛዋ ፓርት ትጣላለች። ይሄ ከአንገት ላይ የሚወጣ ቆሻሻ ነው። በደንብ ተመልከቱት። ይሄ ከሳጠራውም ላይ ቅድም ካያችኋትም ላይ ይወጣል። ሁሉም ከቀዳዳ ውስጥ ይሄ መውጣት አለበት። ከዛ ሁለት ዙር በንጹህ ውሃ ብቻ ይታጠባል። ከመላላጫ ላይ ይሄ የምታዩትን ፓርት እናነሳለን። ከዛ የመጀመሪያ ዙር በጨው ነው የምትዘፈዘፍ። በጨው ሲዘፈዘፍ ምን እንደሚፈጠር ታያላችሁ። እንቁላል ቀቀልን ከ10 እስከ 20 ቢሆን ችግር የለውም። ዘይት ከመጨመራችን በፊት መርሳት የሌለባችሁ ሽንኩርቱ በደንብ መብሰል ይኖርበታል። ይሄን ተመልከቱ። ትክክለኛ የኢትዮጵያ ባህል ላይ ልፋጭ የሚባለው ቅድም ጨው ስለጨመርን የሚዝለገለግ ፓርት ከስጋው ላይ ይወጣል። ከሁሉም ስጋ ላይ ይሄንን ልፋጭ እናወጣለን። ከዛ ሁለተኛ ዙር ደግሞ በሎሚ ይዘፈዘፋል። የዶሮውን ይሄ የሚሸተውን ፓርት እንዲያጠፋው ያደርጋል። ከዛ በርበሬ ሲጨምሩ መርሳት የሌለባችሁ ነገር የእሳቱ መጠን ትንሽ መሆን አለበት። አለበለዚያ በርበሬው በጣም የሚያቃጥል ይሆናል። ይሄ ፓርት አለው። እሺ በጣም ቀላል ነው። ይሄን ትከፍሉታላችሁ። ቢላችሁ ደግሞ ሻርፕ ካልሆነ የታፋውን አጥንት አትስበሩት። ሌላው መርሳት የሌለባችሁ ዝንጅብልና ነጭ ሽንኩርት ተወቅጦ ከጨው ጋር ግዴታ ነው። ዶሮ እንዲጣፍጥ የሚያደርገው ትልቁ ነገር እሱ ስለሆነ እሱን እንዳትረሱት። ሌላው ማጠብ ነው። ማጠብም እንዳትረሱ። ይሄን ከ3 እስከ 4 ማንኪያ ብትጠቀሙ በጣም ቆንጆ ነው። ቅመም ጥቁር አዝሙድ፣ ነጭ አዝሙድ፣ ቆንዶ በርበሬ፣ ገውዝ፣ ከሙን፣ ኮረሪማ ተጠቅመናል።
መጀመሪያ ላይ ስታቁላሉ ነጭ ሽንኩርትና ዝንጅብል ከዛ ቅመም ከቁሌቱ ጋር አብራችሁ መጨመር እንዳትረሱ። ሌላው ስጋውን ስትጨምሩት እንደዚህ ሸንተረር ሁለት ቦታ ትንሽ ብትቆርጡ ጥሩ ነው፣ ምክንያቱም መረቁ ውስጥ እንዲገባ። ሌላው 10 ደቂቃ 20 ደቂቃ ቢያንስ መታሸት አለበት ውሃ ከመከለሳችሁ በፊት። ሌላው የምትከልሱት ውሃ ሙቅ የፈላ ውሃ መሆን አለበት። ስለዚህ እንደኔ ከጎና ሙቃችሁ ነው ውሃውን መጨመር ያለባችሁ። ሌላው ቅድም የፈጨነውን ቅመም እንደዚህ አድርገን እንጠቀማለን። ቂቤ 4-5 ማንኪያ ብትጠቀሙ በጣም ቆንጆ ነው። የተቀቀለውን እንቁላል ሊወጣ ሲል ውስጥ አስገቡት፣ ምክንያቱም የሚወጡን ቃና በደንብ ይይዝ። በማርበዴ ያደገችው እሷ ጥሩልኝ ያለችው ሁሉ ነገሯ ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላፈጥብኝ እዛ አንቺ እንዴ ፊት እየነሳሻቸው ነው ቆመሽ የቀረሹ ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ልብዬ ነው ቆማ ስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው። በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫምላቃ አንቺ ስልክሽን ስሉ እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ፣ ተደናጀኝ። እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠልን እኮ ሆ አሬ ሞላው ለሰው ሙላት ይውሰድ። አየ ሰው እናት የት ድረስ እንደሚታገል። አረ እንደው አግባና እኔንም ከሹፍርና ገላግለኝ። አፈር ይሄ ካልተመቸሽ የረዳቱን ስልክ ያዡ፣ ልጄ ነው። የገርማን በጎን ያየችኝ አማላት የበለከ ጨክናም ያለችኝ በለው ገንዘብ ተሰራ ዛሬ ተሰራ ይገልጸዋል እንዴ? ዛሬ ግን ብዙውን ብር ነኝ የምወስደው። ምን ማለት ነው? ትናንት ብዙውን ብር ወሰድክ አይደል እንዴ አንተ? አርፍደሽ ስለመጣሽ ነው። አታፍሪም እንዴ? አይ እንግዲህ እንደዚህ አይነት ልብነት አይመቸኝም። አብረን እንስራ ባልኩ እኔን ሌባ ብቻዬን መስራት አላቀተኝም እኮ ሴትዮ። ብቻህን ዘፍነ ማዞር ብሎ ላይህ ነው። በሚሊዮኖች ነው የምሰራው። እንደውም አይገርምሽም? ከዚህ በኋላ ተለያይተናል። እንደው ደስ ይለኛል። እኔ ብሩን ወስዳለሁ፣ አንተ ጊታርን ትወስዳለህ። ወሳሽ ተገላገልኩ። ወሳሽ ሰብስቤ ጊታር ይቻላል። ሆዴ ተረበሸ ፍቅር ትዝ እያለ አይኑሮ ተስማማው እስቲ ጠይቁልኝ ያለንበት በዚህ ዓለም መደሰት መከፋት የሚኖር ነው። ነገም ካለው መውደቅ መነሳት አንድም ሰው ለማግኘት የታል አሁን የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ጠፍቶብኝ ችዬ ቁጭ አልልም። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። ይሁን ለሳስፍኛ እንደ ብር አልሰሩ። አረ ብሩ ስጡኝ፣ ድምጽ ያምራል በእናታችሁ። አቢሲኒያ ያላንቺ ላይ ሆነልኝ ዝም ብይታለሁ። ሁለተኛ ጥለኝ እንዳትሄድ እሺ። እንደ ድሮአችን አብረን ስንሰራ ነው የሚያምርብን። አይነ በቆ እንዳንቺ ቆንጆ ገላ አይነ በቆ እንዳንተ ቆንጆ ገላ ከአንድ ባላ ሁለት ከአንድ ባላ ሁለት እስኪ አንተ ድር ቢያብር አንበርብር መጀመሪያ መቀመጫ ይናለች።
ስራን መቀመጫ የምትወሪ ሴትዮ አንቺ አፍሽን አትከፍቺ። አንድ ሲደመር አንድ በትዳር አንድ ነው። እኔና አንቺ ተዳምረን 3 ብንሆን ምን ነው? ምን ችግር አለ? ያው ዘሞሪንግ ኢዝ ዌክ አፕ ዘራፐሪዝ ዋትስአፕ ልልሽ ነበር። ያው በህይወት መንገድ ላይ ነፍስሽ መንገድ ስታ ቀን ቀን ራፐር ነሽ ማታ ማታ ራሳ እንደማለት ነው ሀቢብቲ። ምን እሺ ይለኝ በለው አጣጣውት ምን ፈራምጭ ለቅጠቅል አርች ኧረ ሆርሞን መዛባት ማለት ጾታ መዛባት ነው መሰለኝ። ሴት አቱኝ የኔና እኔ እኮ ለማለት የፈለኩት አም ጎይንግ ቱ ጀርመን ሙኒክ ኢንጆይ ጃምቦ ጆቴ ባወጣው ሙዚክ ልልሽ ነበር ሀቢብቲ። በወሬ ሱስ ብዛት ከምትጨናነቂ ቀበሌ እየገባን ጃምቦሽን ተጋቺ እንደማለት ነው። ኧረ ይመቸኛል። ኧረ እባክሽ ጃምቦ ይመች። አንድ ጥይት ስጋ አፈር ነፍስ ሰማይ አልወድም ማስጠንጫስ መሳይ እኔ ነኝ እንዳትል የበላይ አንበሳ አሪፍ ፈለጣ። ስለ ቃሉ ፑቲክ አንዳንድ ቪዲዮዎችን እየሰራሁላችሁ ነበርና እዚህ ጋር አንድ ማሳያችሁ ይሄ ኢንስታግራም ላይ ያገኘሁት ነው። በቃሉ ፑቲክ ስም ብራንድ ወጥቶ ጫማ ልብስ በዚህ መልኩ የተሸጠ ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው። አሁን ቃሉ ፑቲክ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። አሁን የሱ መዘግየት የሱ አክቲቭሊ ከኢንስታግራም ጋር ከተለያየ ሶሻል ሚዲያ ሰዎች ጋር አለመገናኘት ብዙ ነገር እያሳጣው መሆኑን እንዲሁም ፓተንቱ ማንነቱ እየተሰረቀ መሆኑን በዚህ አጋጣሚ እንድታውቁ ስለፈለኩ ነው ይሄን ነገር ያመጣሁትና ቃሉ ይሄን ቪዲዮ የምታየው ከሆነ በጣም እየዘገየ ነው፣ ብዙ ነገር እያመለጠ ነው። እንደ ሀገር ነው እንግዲህ ይሄን ነገር ሎስት እያደረግን ያለ ነው ማለት ነው፣ እንደ ግለሰብ ብቻ ሳይሆንና እዚህ ነገር ላይ አሁን ነው እንግዲህ አንተ ልጅ ስለሆንክ ሊሆን ይችላል ኦር የሚያማክሩ ሰዎች ሊሆን ይችላሉ። ያኛ የአሜሪካ ነገር ነው የምኖረው ልርዳህ እያልኩ ነው። ሰው ኮንታክት አድርጎ የነበረ ሪፕላይ አድርጋለሁ ስልኬንም ማለት ነው፣ ግን ምንም አይነት መልስ የለም። ካንተም ሰዎች ጋር ላገናኘህ ነበር ላይቭ ላይ ገብተህ ከሰዎች ጋር ላይ ኮኔክሽን ማትፈጠር ከሆነ ይሄን ትልቅ እድል የምታጣው ነው የሚሆነው። አሁን ትልቅ ማማ ላይ ያለው ከዛ ነው በቃ የምትወርደው ማለት ነው። በአግባቡ ጊዜህን ማጠቀምበት ከሆነ ይሄን ለመንገር ነው ጋይስ። አሁንም ድጋሚ ሼር አድርጉለት እንታገላለን ወደ መስመር እስኪገባ ድረስ። ቃሉ ፕሊስ በኩላችን ነገር መወጣት ጥሩ ነው። ይሄ ልጅ ኮንተንቱ እየተሰረቀበት ነው። ታለንቱ በሱ ብራንድ ሌላ ብራንድ እየተሰራ ነው በሱ ስም ምንም አይነት ጥቅም ሳያገኝ እና ብቻ ትልልቅ ሰዎች እሱን ብታማክሩ ታሪፍ ነው።